ተቋማችን የጠራ እቅድ አዘጋጅተን በዛ እቅድ ተመስርቶ ፈጻሚን የማዘጋጀት ስራ ሰርተናል። ከዛ ባለፈም ተከታታይነት ያለው ቼክሊስትና ግብረ መልስ እያዘጋጀን ታችኛውን አካል የመደገፍ ስራ እንሰራለን። በድጋፋችን ደግሞ የተሰሩና ያልተሰሩ ስራዎችን ለይቶ የተሰሩ ስራዎችን የበለጠ ጎልብተው እንዲሄዱ ጉድለት ያለባቸውና ወደ ኋላ የቀሩትን ደግሞ የበለጠ እንዲጠናከሩና አጠቃላይ ተቀናጅቶ ከአጋር አካላት ጋር በቅንጅትም ስራ እየሰራን ያለ። በዚህ ስራ በተለይ የኛ ተቋም አጠቃላይ ከተማውን ውብ ጽዱና ለነዋሪዎች ምቹ የማድረግ ስራ ነው የምንሰራው። በዚህ ላይ አንዱና የመጀመሪያው አረንጓዴ የማልማት ስራ ነው። በአረንጓዴ ልማት ስራዎቻችን በግለሰብም በተቋማትም በኢንተርፕራይዝም ስራ እየሰራን ያለንበት ሁኔታ ነው ያለ። አንዱና የመጀመሪያው የትምህርት ተቋማት በራሳቸው ግቢ ተማሪዎችና መምህራንን ተጠቅመው አካባቢውን አረንጓዴ ማድረግ ስራ እየሰሩ ነው ያለ። በኢንተርፕራይዝ ደግሞ የተደራጁ አሉ። እነዚህ በኢንተርፕራይዝ የተደራጁት የአረንጓዴ ልማት ኢንተርፕራይዞች ወደ 11 የሚሆኑ ኢንተርፕራይዞች አሉ። እነዚህ ኢንተርፕራይዞች ችግኝ በማፍላት አጠቃላይ አካባቢው ግሪን እንዲሆን በማድረግ ከፍተኛ አስተዋጽኦ እያደረጉ የስራ እድል እየፈጠሩ ያሉበት ሁኔታ ነው ያለ። አይታችሁ ከሆነ አጠቃላይ ከተማው በኮሪደር ልማት በሚለማበት ጊዜ እነዚህ ኢንተርፕራይዞች ናቸው ሳርም ችግኞችን እያቀረቡ አጠቃላይ ከተማው እንዲዋብ እያደረጉ ያለና ከመንግስት ችግኝ ጣቢያዎች በተጨማሪ የአረንጓዴ ኢንተርፕራይዞች በጣም ከፍተኛ ስራ እየሰሩ ያሉበት ሁኔታ ነው ያለ። ከተማውን በማስዋብ በማጸዳት በኩል 13 ማህበራት በስራቸው ወደ 828 አባላት ያሉበት አውትሶርስ ተደርጎላቸው ከተማው ያለምንም ችግር ንጽህናው እንዲጠበቅ የማድረግና አካባቢው እንዲዋብ በማድረግ በኩል ስራ እየሰሩ ያሉበት ሁኔታ ነው ያለና ይህ በጣም ትልቅ ስራ ነው። ከሌሎች ከተማዎች ጋር ሲታይ ጎንደር በዚህ ጽዳቷን ጠብቆ በመሄድ በኩል በጣም የተሻለችና ለሌሎች አካባቢዎችም ተሞክሮ የሚሆን ስራ ያለበት ነው። ይሄ በጣም ተጠናክሮ እየቀጠለ ያለ ነው። ከዚህ በፊትም ሌሎች ከተማዎች እንደ ተሞክሮ እየወሰዱበት ያለ ስራ ነውና ይህ በጣም አንድ ጥሩ ስራ ነው ተብሎ የሚወሰድ ነው። ከዛ ውጭ በመልሶ መጠቀም እየሰራ ነው ያለ ነው። አሁን ወደ 11 የሚሆኑ ኢንተርፕራይዞች አሉ በመልሶ መጠቀም የተሰማሩና መልሶ መጠቀም አጠቃላይ የከተማው ጽዳት እንዲጠበቅ ያደርጋል። ቆሻሻ ነው ብሎ በየቦታው ከመበተን ወጥቶ ሀብት ነው ብሎ የሀብት ማግኛ እየተደረገበት ያለበት ሁኔታ ነው ያለ። ለምሳሌ አሁን ፕላስቲክ በየቦታው የሚጣለው እየቀነሰ ያለበት ሁኔታ ነው ያለ። ይሄ እየቀነሰ ያለበት ሁኔታ መልሶ መጠቀም ለሌላ አገልግሎት እየዋሉ ያሉበት ሁኔታ ነው ያለና 11 ኢንተርፕራይዞች በመልሶ መጠቀም እየተሰማሩ በወረቀት መልሶ መጠቀም፣ በፕላስቲክ መልሶ መጠቀም፣ ብረታ ብረት መልሶ መጠቀም ተሰማርተው የስራ እድልም ፈጥረው ለራሳቸውም ገቢ እያገኙና አሁን ወደ ኢንዱስትሪ የተሸጋገሩም አሉ። ተሞክሮ ሊወሰድበት የሚገባው ጎንደር ሁላችንም እንደምናውቀው በፊት ከፍተኛ የውሃ እጥረት ይስተዋል ነበር። ይሄ የውሃ እጥረት አረንጓዴ ቦታዎችን በአግባቡ እንዳናለማ እና የለሙትን ጉዳት ይደርስባቸው ነበርና ይሄን እንደ ተቋም ቁጭ ብለን ምን ብናደርግ ነው አማራጭ ውሃ የምናገኘው ብለን ካጠናን በኋላ በከተማችን አባ ሳሙኤል ፓርክ ላይ 1.8 ሚሊዮን ብር ለተቋሙ ከተበጀተለት በጀት የጥልቅ የውሃ ጉድጓድ አስቆፍረናል። ይሄ ጥልቅ የውሃ ጉድጓድ ስናስቆፍር ውሃ በቅርቡ በ70 ሜትር ነው ያገኘነውና ይሄ በጣም ከፍተኛ ውሃ ያለው ነው። ወደ 11 ሊትር ፐር ሰከንድ የሚያመነጭ ውሃ አግኝተናል። ይሄ አጠቃላይ ለግሪን የውሃ አማራጭ ሆነ። ሁለተኛ ለሌላው ተቋማትና ለሌላው ህብረተሰብም ለካ በቅርቡ እንደዚህ ውሃ ማግኘት ይቻላል፣ የውሃ ችግርን መቅረፍ ይቻላል ተብሎ ሌሎች ተቋማት የእምነት ተቋማትም ሌሎች ተቋማትም ወስደው እየሰሩበት ያለበት ሁኔታ ነው ያለ። ለምሳሌ የእምነት ተቋማት እዚህ ከጥጋችን ሩፋኤል ቤተክርስቲያን ከኛ ተሞክሮ ወስዶ፣ ሚካኤል ቤተክርስቲያን ከኛ ተሞክሮ ወስዶ፣ ሌሎች የመንግስት ተቋማትም ሆቴሎችም ከኛ ተሞክሮ ወስደው
የጥልቅ ጉድጓድ አስቆፍረው የራሳቸው የውሃ አማራጭ እንዲኖራቸው እየሆነ ያለበት ሁኔታ ነው ያለ። የኮሪደር ልማት በጣም አጋዥ ነው። ያው ካልተዘጋጀህበት የራሱ ተጽዕኖ አለው። ለምሳሌ አሁን የነበረው በከተማችን የአረንጓዴ ልማት ከ10 በላይ እጥፍ አድጓል። ስለዚህ ከ10 በፊት ስትመራው በነበረው የሰው ኃይልና ሲመራ በነበረው ግብዓት መምራት አይቻልም። ስለዚህ ለዚህ በ10 እጥፍ ላደገው አረንጓዴ ልማት መዘጋጀት ይጠይቃል። በሰው ኃይል መዘጋጀት፣ በተነሳሽነት መጨመር፣ ግብዓትን መጨመርና በዛ ልክ መዘጋጀት ይጠይቃል። ስለዚህ ከተዘጋጀን በአግባቡ ያንን ማኔጅ እናደርጋለን ብለን ከተሰለፍ ጸጋ ነው። አካባቢያችን ማስዋብ አለብን የሚል ነው የኛ ተቋም አንዱ። ስለዚህ አካባቢው በራሱ እንዲዋብ እየተደረገ ያለበት፣ ጽዳቱን እንዲጠብቅ እየተደረገ ያለበት ሁኔታ ነው ያለና ይሄ የኮሪደር ልማት ትልቅ ጸጋ ነው። ይሄን ጸጋ ደግሞ በአግባቡ ተዘጋጅቶ ማኔጅ ማድረግ መፈጸም ይገባንና እሱን የሚያደርግ አደረጃጀት መፍጠር፣ ግብዓት ማሟላትና ያን ስራ በአግባቡ በእውቀት ተመስርቶ መምራት ይጠይቃል። ይሄን ካደረክ በጣም ትልቅ ጸጋ ነው ብሎ መውሰድ ይቻላል።